ስድስተኛ ከስልጣን ግፍ የተወለዱ ልጆች መተትን ይፈልጋሉ። ከስልጣን ግፍ የተወለዱ ልጆች መተትን ይፈልጋሉ። ይህም ሌላው ትልቁ ጉዳት ነው። የስልጣን ግፍ ወደ ሰይጣን፣ ወደ አጋንንትን፣ ወደ ዛር ውላጅ እና ወደ ጠንቋይ፣ ወደ አስማተኛና ወደ አልቻ ነው የሚወስደን። ለምን? የተወለድባት የስልጣን ግፍ ብዙ ቦታው ላይ የራሳችን የሆነውን እንድናጣ ሆነን እንድንቸገር እድሉ ሰፊ ነው። ምክንያቱም የቤተሰቦቻችን በደልና ሸክም ትውልድ ላይ ያርፋል። በዛሬው ዘመን ደግሞ ከትምህርት ቤት በቀላሉ ተበላሽተን ስለምንወጣ ከቤተሰቡ ክፉ ባህሪ ጋር ተያይዞ ከክህደቱም ከፍልስፍናውም ጋራ በቅርብ ለመገናኘት ስለምንችል በዚህ ጊዜ ለእምነት፣ ለጸሎት፣ ለአምልኮት የምንሰጠው ግምት እጅግ በጣም የወደቀና የተሳሳተ ይሆናል። ስለዚህ የሰው እድልን በመውሰድ የህይወት በረከትን በመንጠቅ ብዙ ሳይደክሙ ሀብትና ስልጣንን ገንዘብም ለማግኘት ዝናንና የትልቅነት ኩራትን የህይወታችን አካል ለማድረግ ረጅም መንገድ እንሄዳለን። ይሄ ራሱ አንድ ትልቁ ጉዳታችን ነው። ስለዚህ እንዲህ አይነቱን ክፉ አካሄድ የሚለምዱት በዚህ አይነቱ መንገድ ነው። መጽሐፍ ቅዱስ ናሆም ምዕራፍ ትንቢተ ናሆም ምዕራፍ 3 ቁጥር 4 ላይ ስለተዋበችው ጋለሞታ ግልሙትና ብዛት ይህ ሆኗል፣ እርሷም በመተቷ እጅግ በለጠች፣ አሕዛብንም በግልሙትናዋ ወገኖችንም በመተቷ ሸጠች ይላል። የሚገርም ነው። በመተቷ እጅግ በለጠች፣ አሕዛብንም በግልሙትናዋ ወገኖችንም በመተቷ ሸጠች። ይህን ይላል ታላቁ ነቢይ። የመተት ስራ እንግዲህ ይህን ያህል የመግዛት ይህን ያህል የልውውጥ ይህን ያህል የመሸጥ አደጋ አለው ማለት ነው። በዚህ አይነት ጉዳት ውስጥ የተጎዳ ህዝብ በመሪም በትውልድም በታሪክም በእምነትም ወደ ድቀት ይሄዳል፣ ወደ መውደቅ ይሄዳል፣ ወደ ጉዳት ይሄዳል፣ ወደ ጭንቀትና ወደ አሳር ወደ አበሳ ይሄዳል፣ ወደ ሞት ቁልቁለት ይወርዳል። ስለዚህ በመተቷ ብዛት በግልሙትናዋ ወገኖችንም በመተቷ ሸጠች። በቃ ወገኑን ሁሉ ይከዳል። የታሪክ አድማሶችን ሁሉ ያቃልላል፣ ያዋርዳል። በዕለት ኑሮ የተገዛ ይሆናል። በዕለት እንጀራ ህይወትን የሸጠ ይሆናል። እንዲህ አይነት ነው እንግዲህ አረጋግጦ የሚነግረን ቃል ይሄው ነው እና የህይወት መንገድን ያስታል፣ የኑሮ አቅጣጫን ያስለውጣል፣ የመስራት አቅምን ያዳክማል። መተት ማለት ነው ሰውነትን ይጫጫናል፣ ያፈዛል፣ በባህሪ ላይ የተዛባ የሆነ አስተሳሰብን ያሳድራል፣ በውስጥ ህይወት ላይ ያጠላል፣ ለክፉ ድርጊት ያበረታታል። መተት ይህንን የሚሰራ የክፉ አሰራር ምልክት ነው እና ሰውነታችንን ዞሮ ዞሮ የማንነታችን ህይወት ላይ ሌላ ማንነት ገብቶ ጉዳታችንን ያጠናክራል። እግዚአብሔር ከመተት ይጠብቀን። እዚህ በመተት የበረቱ ሰዎች፣ በመተት ኃይል የሚኖሩ ሰዎች እንዲህ የሚሆን እድል ያጣሉ። የወላድ መካን ይሆናሉ። ታላቁ ኢሳይያስ ነቢዩ ማለት ነው በምዕራፍ 47 ቁጥር 9 ላይ አሁን ግን በአንድ ቀን እነዚህ ሁለት ነገሮች የወላድ መካንነትና መበለትነት በድንገት ይመጡብሻል። ስለ መተቶችሽ ብዛትና ስለ አስማትሽ ጽናት ፈጽመው ይመጡብሻል። በክፋትሽ ታምነሻል፣ የሚያየኝ የለም ብለሻል። ጥበብሽና እውቀትሽ አታለውሻል። በልብሽም እኔ ነኝ ከእኔ በቀር ሌላ የለም ብለሻል። የማታውቂውም ጉስቁልና ድንገት ትመጣብሻለች ይላል። አንደኛ
በአንድ ቀን እነዚህ ሁለት ነገሮች የወላድ መካንነትና መበለትነት በድንገት ይመጡብሻል ይላል። ስለምን? ስለ መተተኝነት፣ በመተት ምክንያት ዛሬ አብዛኛው የወላድ መካን ሆነናል። አንዳንዶቻችን ልጆቻችን በበሽታ አልቀውብናል። አንዳንዶቻችን ልጆቻችን በጦርነት አልቀውብናል፣ አልቅሰናል። አንዳንዶቻችን በቁመና እያሉ በአመል በሱስ ተበላሽተው አተናቸዋል። አንዳንዶቻችን በዘመኑ መድኃኒት በክትባቱም በምኑም የውስጥ ሕሊናቸው ተቃጥሎ የማሰብ ችሎታቸው ጠፍቶ የጥፋት ቤተ ሙከራ መሆናቸውን የሚያረጋግጥ ሆኖ በምዕራባውያን እና በስውር መንፈስ በሚመሩ ወገኖች ትውልድ አጥተናል። አንዳንዶቻችን እያሉ የሌሉ ልጆች አሉን። አንዳንዶቻችን በቁመና ስናያቸው አሉ፣ ስራ ላይ ናቸው፣ ገንዘብ አላቸው፣ ሀብት አላቸው። ግን በእኛ ድህነት ውስጥ ሌላ ድህነት ናቸው፣ ሌላ ችግር ናቸው፣ ሌላ ስቃይ ናቸው። አይደግፉንም፣ አይጦሩንም፣ አያግዙንም፣ አይረዱንም፣ አያጽናኑንም። ወንጌል እያስተማርኩኝ በመሃል ላይ በስላሴ ፍንጃል ስኒ ቡና ሞልቶ ሲወረወር እንዴት ነው ቦጫቅ የሚለው ወጣለኝ ጁዋ አጋ ስትወረውሮ እንደዚህ ስል የፎቶ ፍሬም ላይ ከኋላ ስኒው ላይ ያለው ቡና ደግሞ አጠገባ ያሉ ህፃናቶች ላይ ፈሰሰና ምናምን ብሎ ማለት ባንዲ ብጥብጥ አለ። ከዛ ታረጋጉ አልኳቸው። ከዛ አክስቴ ማም ይላሉ አንዳንዶቹ፣ ያው አልገባቸው። በስላሴ ስም እዚህ ቤት ውስጥ ያለህ የጠቋር መንፈስ ታሰር ስል ዘጭ ብላ ወደቀች በቂጧ እዛው ረከቦቱ ጋር ምንም ነገር ቃላት ተራመሰች ማለች። እንደዚህ እንዳልሽ በቃ እንዴት ነው ዝልክክ ያልሻል አይደለ ሞኝ ጸጣች። የለችም ሎክ ነው ያደረጋት የእግዚአብሔር መንፈስ። ትምህርቴን አስተምሬ እስከምጨርስ አልተነሳችም። ጸበል አምጡ አልኩኝ። ጸበል መጣ። እየተመጻደቅኩ አይደለም እሺ፣ እግዚአብሔር ያደረገልኝን የረዳኝን ነው የምነግራችሁ። የእናንተ ጸሎት እንዴት ተከትሎኝ እንደሚሄድ የልጅቷ ጸሎት እንዴት እንደረዳኝ ነው። እኔ ኃጢአተኛና አቅም የሌለኝ ሰው ነኝ። ግን ልጅቷ አባታችን ነው እያለች ነው ብያቸዋለሁ። እንደገና ደግሞ መምህር በሄደበት ይቅናው ብላችሁ የምትጸልዩ ጸሎት እንዴት እንደሚያገዘኝ እንድታውቁ ነው። እና ጸበል አመጡ። ጸበሉ የማን ነው ደግሞ? ጸበል የለም እዛ ቤት፣ ግን ጸበል አምጥታለች። አምጡ እንደምል ስለምታውቅ አላለችና ይዛ መጣች። የማን ቢሆን ጥሩ ነው? ሰላዲ አጋንንት የቅዱስ ሩፋኤል ጸሎት። ምክንያቱም ቅዱስ ሩፋኤል እንደምወደው ታውቃለች። ይኸው የሩፋኤል ጸበል አስተመጣ የኔ አባት እዚህ ያለህ እንዲያልኩኝና እኔ አላወኩም። በኋላ ነው የነገረችኝ። ጀሪካኑ ከፍ ታረኩና ደግሞ የጀሪካኑ አፍ ደግሞ ጠባብ ነው። ግልብጥ አደረኩትና ዱቁ እያለ አናቷ ላይ ረከቦቱን ተረመስመስመስ አደረገው። ህፃናቶቹ ጥግ ያዙ። እሺ የምታስመልከው ስለ ጊዜ ይለኛል። ምንም ቃላት ሳያወራ እንዳለ ሄደ። እንዲህ ነው የምታደርገው እንዲህ ቤተሰቡ በሙሉ ምክንያቱም ሌላ ቃላት አላወራ ስላለኝ እህቶቹ በሙሉ ተሰብስበው ሁሉ ቡና የምታስጠጣቸው መስዋዕት ነው። ስለ ጊዜ እስቲ በሉ በቃ እንዲች እንዳለ በስላሴ ስም ትወጣለህ። ከዛ አምጡ መቁጠሪያ ስል እኔም አለኝ አለች ልጅቷ። መቁጠሪያ እሷ ሁሉ ነገር አምጡ የምለውን ነገር ምን ስናገር ሰምታለች መሰላችሁ? ድንገት ቤታችሁ እመጣለሁ እኔ መቁጠሪያም መጽሐፍ ቅዱስም ጸሎት መጽሐፍም ምንም ነገር አልይዝም። ቤታችሁ ይሄ ነገር መገኘት አለበት። አምጡ ስሉ ማምጣት ነው ብዬ ተናግሬያለሁ ሳስተምር። ይሄን ታውቃለች እሷ። መምህር በጠየቁ አይቀርም ድንገት የሆነ ነገር መፈጠሩ አይቀርም። የአንዳቸው መንፈስ የእሷ እንኳን ይነሳሉ አልጠበቀችም ነበረ። ከዛ መቁጠሪያውን አመጣች። ብዙም አልመታኋትም። እንደዚህ በእጄ እንደዚህ ይዤው እንደዚህ ነው ነገር እንዲህ አድርጌ እጄ ላይ እንዳደረኩት ጀርባዋ ጊዜ ደለቅስ አደረገው። አቅም እንደሌለኝ ያውቁት የዛን ቀን ነው። ፊዚካል ማለት ነው። ያን የሚያክል ሰውነቷ ትልቅ ነች። አንድ እግሯ ብቻ እኔን ያክላል። አንዱ ታፋዋ ይሄ አንደኛው ታፋዋ ብቻ እኔን ሙሉ ወገቤን ያክላል። እንዲህ ትለኛለች። እንዴት ነው እነ ማነው ስማቸው እነ ቫንዳም እነ ምናምን ሲጣሉ ሪሲሊንግ ላይ እንዴት ሲገፈትሯቸው ሄዶ ከሪሲሊንግ እንዴት ተጋጭቶ ሲመለስ ብድግ አድርጎ ያፈርጠዋል።
ያ ነው የተበቃ ያን አስቡት። ተወርውሬ እዛ ጠረጴዛ ስትወጥፍ ሳቁ እንዳለ ከዛ አንተ ጉልበትህ አልኩት። ከዛ በኋላ ሁለተኛ ላይ መጥቼ ስመታው የለም ሄዷል። ለካ ሲሄድ ነው የመታኝ። ጀርባዋን እንደዚህ አድርጌ መቁጠሪያውን እጄ ላይ አድርጌ እንደዚህ አድርጌ ነው የመታኋት። እንደዚህ ጀርባዋን። ከዛ ሲሄድ ነው ለካ ገፍትሮኝ ሄደው። እኔ የለውም እዛ ስር ተወጥፍ ያለው እንዲህ ያራገፍ እንደሚስተር ቢን እንዲች እያልኩ የመጣሁላቸው እየሳቁ ህጻናቶቹ ይስቃሉ እያሉ አለ ሰው ጊዜ ቀና ብላ አቤት ምንድን ነው ምን ሆኜ ነው አለች። ሰላም ኖት ማዘር እንዳላስተምር እኮ ከለከለኝ። እንደዚህ ሆኖ ቡና እያፈሉ እያካደሙ እንደዚህ እያደረጉ ቤተሰቡን በቤተሰቡ ዛር መንፈስ በጠቋርና በደልሞቴ እንዲያርገው ሳቸው ጊዜ ያው የቤት ከራማ ነው ብዬ ነው እንግዲህ ያው ተቀበይ ተከቢተ ብዬ ነው ምናምን ብለው ወደ ልቦናቸው እንዲህ አይነት ጸባይ አይተውባቸው አያውቁም። ወይኔ አክስቴ ጸባይዋ ተቀየረ የድሮ ጸባይዋ ምናምን ይላሉ እህቶች። አንዳንዶቹ እዛ ያሉት እህታቸው ሆነ አክስቴ ነው የሚሏት። እንዴት እንደሚያርቋት ተመልከቱ። እና በጣም ገርሟቸው እነሱ መጥተው ሁሉም ሰላም አሏት። ማንንም አላስተማርኩ ማንንም አልሰበኩ ራሳቸው ከፈለጉ ይለወጡ ብዬ ከዚህ ሰዓት ጀምሮ ቡና ለመጠጣት እዚህ ቤት በየሳምንቱ ባትመጡ ደስ ይለኛል። ምክንያቱም ቤቱ የሚመለክበት ቤት ስለነበረ አንቺም ንስሐ ግቢ ብዬ አጀንዳዬን ይዤ አንድ ቤትም እንደዚሁ ገብቼ ጠቅልል አድርጋ እንደዚህ አንጠልጥላ ወስዳ ደጅ ላይ እንደዚህ ጥላኛለች እንደ ዶሮ። አንዷ ሴትዮ ትልቅ ነው እጇ ትልቅ ነው እና ውጭ ያለችና እንደዚህ ጭምቃ ወስዳ ደጅ ላይ ጣለችኝና ሄጄ ተንከባልዬ ወድቄ በስላሴ ስም ታሰር እዛው በተንከባልኩበት በስላሴ ስም ታሰር ስለው ጊዜ ሮጦ ገብቶ በሩን ዘጋው። ምክንያቱም እሷ ያዘችኝ ከመንፈሱ ጋር ጭምር ነው። እኔ ግን ከርቀቶኝ በስላሴ ስም ታሰር ስለው ሮጦ ገብቶ በሩን ዘጋው። ለምን አስፈራው? እንደዛ ጨምቆኝ የነበረው መንፈስ ስትሉ በድንጋጤ ሰዓት ፍርሃት ስላለ በፍርሃት ሰዓት ደግሞ ኃይላችን ያንሳል። ስለዚህ እምነት ምን ይፈልጋል? ድንጋጤ አያስፈልግም፣ ፍርሃት አያስፈልግም። እና ወጣ ገባ የሚል ነገር ብዙ ጊዜ ይዘወተር ነበር በማገለግለው አገልግሎት ላይ። ምክንያቱም ድንገት ቢላ አንስቶ ነገር አንስቶ አናቴ ሊለኝ ይችላል፣ ከዛው ፍንችር ልል ይችላል። እውነት ጥንቃቄ ያስፈልጋል። ብዙ አለ። ብቻ መንፈስ ድንገት ሲነሳ መጠንቀቅ አለባችሁ። ተናዶ የሆነ ነገር ሊያደርግ ይችላል። በተለይ እንደምታመልጡት ቀድሞ ያወቀ መንፈስ እንደምትድኑ ነገ ትከዳኛለች ብሎ የሚያስብ ሰይጣን ከሆነ የሆነ ነገር አበላሽቶ መሄድ ነው የሚፈልገው። በሰላምማ በፍጹም አይሆንም፣ ይሄን ቤት የሆነ ነገር አድርጌው ነው የሚሄደው ይላል እና ሲሄድ የሆነ ነገር አድርጎ ሊሄድ ስለሚያስብ ጥንቃቄ ማድረግ ያስፈልጋል። ቶሎ ብላችሁ ሱባኤ መግባት፣ ማሰር። ሁሌ አካፋችሁ በስላሴ ስም ታሰር በፍጹም መለየት የለበትም። ለምን አንድ ቀን የምትጸልዩት ጸሎት ላይ ያለው ታሰር የሚለው ሐሳብ ሊያስረው ይችላል። ሁልጊዜ ባይሆንም ኃጢአት ባሰባችሁበት ጊዜ ሳይሆን ንስሐ ገብታችሁ ቅዱስ ቁርባን በተቀበላችሁበት ጊዜ ታሰር የምትሉት ነገር የበለጠ ደግሞ ጥቅም አለው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ነው። አንዲት ሴት ቫዝሊን ተቀብታ እግሯን ታጥባ ፊቷን ተቀባብታ ቢጃማ አድርጋ ቆንጆ ሆና አምሮባት አልጋ ውስጥ ገባችና ተኛች። በሯን ዘግታ በመቀርቀሪያ በመሎጊያ ማለት ነው ተኛች። ከዛ በሩ ማን ነው ስትል እኔ ነኝ ክፈቺ። ውይ ውዴ መጣ አለች ያቺ ሴት። አይ ውዴ እግሬን ታጥቤ ቫዝሊን ተቀባብቼ ተጣጥቤ አንሶላ ውስጥ ነኝ ያለሁት፣ ሞቆኛል። ወርጄ እግሬን ነጠላ ጫማ ውስጥ አስገብቼ ወደ በሩ መጥቼ በር ስከፍት ብርድ ይመታኛል፣ እንቅልፌ ይጠፋብኛል። ሌላ ጊዜና አሁን አልከፍትም አለች ያቺ ሴት። ጉዷ ግን አሁንም ኧረ ክፈቺ ይላል። ውዴ እባክህ በሩን አትደብድብ፣ እንቅልፌ መጥቷል፣ ደካክሞኛል፣ ሸለብ ሊያደርገኝ ነው፣ ሌላ ጊዜ ተመለስ አልኩት ትላለች። ያ ውዷ ግን በር ላይ የተቀመጠው ወይም በር ላይ የቆመው ውዷ ከውጭ ያለው የተቀረቀረበት እስቲ እሷስ ዘግተዋለች፣ እኔ ግን ይቺ ሴት ናፍቃኛለች ብሎ እጁን በመቀርቀሪያ በኩል አሾልኮ የቀረቀረችውን መቀርቀሪያ ለመክፈት ይታገላል። ሲታገለው ጭራሽ ተቆለፈ። አይ አልከፈተችም፣ አልፈለገችኝም። ምናልባት ከፈለገችኝ አንድ ማስታወሻ ላስቀምጥላት ብሎ ሽቶ በር ላይ አስቀምጦ ሄደ። ይህች ሴት እንቅልፍም አልወሰዳት፣ ሰመመን ላይ ሆና
ይህን ሰው በብርድም በንፋስም በውርጭም በር ላይ ገተርኩት፣ እስቲ ልክፈትለት ብላ ከረፈደ እንቅልፍም ሸለብ ካረጋት ድካሟን ከጨረሰች በኋላ ሌሊት 6 ሰዓት በሩን ክፍት ስታደርገው ውዷ በር ላይ የለም። ግን በር ላይ በጣም የሚሸት ነገር አለ፣ ደስ የሚል ሽቶ። ውዴ በር ላይ የለም፣ ሰልችቶት ሄደ። በሩን አልከፍትም አልኩት። ስለዚህ ሽቶ በር ላይ አስቀምጦልኝ ሄደው። ይህ ሽታ የውዴ ሽታ ነው። በር ላይ እንደነበረ ነፍሴ አውቃው ነበረ። ለምንድን ያልከፈትኩለት? ምን ሆኜ ነው? እስቲ ልፈልገው ብላ ሽቶውን እንደያዘች እስከርፏን አይኖርግቧን አንገቷ ላይና ራሷ ላይ ጠምጥማ በዛ በሌሊት ውዷን ፍለጋ ወጣች። በየመንገዱ ሰው እንዳትጠይቅ ሌሊት ነው። በጨለማ ደግሞ ሁሉም በየቤቱ ተኝቷል። የራሱ ኩርፊያ ላይ፣ የራሱ ማንኮራፋት፣ የራሱ እንቅልፍ ላይ ነው ያለው። በሌሊት በጎዳና ላይ ወይ ሌባ ወይ ውሻ ወይ ደግሞ የከተማ ጠባቂ ነው የሚኖረው። የከተማ ጠባቂዎች አግኝተዋት ነይ ብሎ ጠሯት። አይኖርግቧን እስከርፏን ወሰዱባት፣ ሽቶዋን ወሰዱባት። ውዴን አይታችኋል ስትላቸው ያንቺን ውዴት እናቀልሻለን ብለው ደበደቧት። አይኗን አበለዟት፣ ሰውነቷን አለቀቋት፣ ቅጥቅጥ አደረጓት፣ ልብሷንም ገፈፏት። አስቡት፣ የከተማ ጠባቂ የተባሉት ማለት ነው። ከረፈደ ስለወጣች ዋጋ ከፈለች። በጊዜ ብትከፍት ኖሮ ውዷ ቤቷ ይገባል እንጂ እሷ ወደ ውጭ አትወጣም ነበረ። ፈልጓት ቤቷ ድረስ የመጣው ውዷ በጊዜ ቤት ስላልገባ ስላልተከፈተለት ውጭ ወጥታ ዋጋ እየከፈለች ያለችው በእንቅልፍ ምክንያት ነው። ከዛስ ተደብድባ እያነከሰችም ደም በደም ሆና አፈር በአፈር ጭቃ በጭቃ ሆና እየተጎተተች በዛ በሌሊት አሁንም ስትሄድ ነጫጭ ልብስ የለበሱ ቆነጃጅትን አየቻቸው። ማን ናችሁ አለቻቸው። ምን ፈልገሽ ነው አሏት። እናንተ ቆነጃጅቶች ውዴን በመንገድ ላይ ያላገኛችሁትም? ምን በቤት መጥቶ በር አንኳኩቶ ነበረ። እባካችሁ ውዴን ካያችሁት ንገሩኝ፣ በየት በኩል ሄደ አለቻቸው። እኛ ያንቺን ውድ አላወቅነውም፣ እስቲ ንገሪን፣ መልኩ ማን ይመስላል አሏት። ፀጉሩ እንዲህ ያለ፣ አይኑ፣ ጥርሱ፣ እጁ፣ ሰውነቱ እንዲህ አይነት መልክ ያለው እጅግ የተዋበ የሚያምር የሆነ ወጣት የሆነ ውዴን አላያችሁም? አንድ ፍቅር ያለው በፍቅር የተሞላ ሰው አላያችሁም አለች። ዝም አሏት። ገብቷቸዋል። ምክንያቱም ቆነጃጅት ናቸው። አፍቅራለች፣ ግን ረፍዶባታል። በጊዜ በር ባለመክፈቷ ወይም ከዚህ ውዷ ጋር ተጣልታ አስቀይመው ከቤት እንቅር ብሎ ወጥቶባታል ብሎ ነው እነዚህ ሰዎች ዝም ያሉት። ሁለት ፍቅረኛሞች እንደሚጣሉ ብላችሁ አስቡት። በሉ እንግዲያውስ የውዴን መልክ ነግሬያችኋለሁ። ድንገት እንዲህ አይነት መልክ ያለው ሰው መንገድ ላይ ካያችሁ፣ እናንተ ወደምትሄዱበት ቦታ ውዴን ካገኛችሁት፣ ነፍሴ እጅግ አጥብቃ ትፈልግሃለች፣ ትናፍቃለች፣ ወደ ቤት እባክህን ተመለስ ብላችሁ ለውዴ ንገሩልኝ ብላ ሸኘቻቸው። ወደ ቤቷ ተመለሰች። ያቺ ነፍስ ያቺ ወደ ቤቷ የገባችው የእናንተ ነፍስ የኛ ነፍስ ናት። ያ በር ያንኳኳው ኢየሱስ ክርስቶስ ነው። እነዛ ቆነጃጅት በሌሊት ኪዳን የሚያደርሱ ሴቶች፣ እናንተ ቤት ውስጥ ያሉ የሚያስቀድሱ ሰዎች፣ መላእክቶች፣ ቅዱሳን በሚለው ይተረጎማሉ። በእናንተ ዙሪያ ስለ ክርስቶስ ስትናገሩ የሚሰሟችሁ ማለት ነው። በሌሊት በብርሃን የተሞሉ ልብሳቸው የሚያበራ በጨለማ ነጫጭ ለብሰው የሚገኙ በዚህ ጨለማ በሆነው ዓለም ቅዱስ ቁርባን የሚቀበሉ በዚህ ክፉ በሆነው ዓለም ለክርስቶስ ሌሊት ተግተው እንቅልፋቸውን ትተው ወደ ቤተ ክርስቲያን የሚሮጡትን ቤተሰቦቻችሁን ይመሰላሉ። እነዛ የደበደቧት ደግሞ ጠባቂ ናቸው፣ የከተማ ጠባቂ ናቸው የተባሉት አስመሳዮች ሰዎች ናቸው፣ ተሳዳቢ ሰዎች ናቸው። አዛኝ መስለው ጠባቂ መስለው ጓደኛ መስለው የሚያጠቁ ናቸው። ውዴን አላያችሁትም? ጌታ የት ነው የሚገኘው ሲሉ፣ አይ ፓስተር ገሌ ጋ ነው፣ ሼክ ገሌ ጋ ነው፣ እዛ ነው፣ እስቲ ነይ እኛ ጋር ጥበብ አለ ብለው እዛም የሚወስዱ ቅጥቅጥ ያደረጓችሁ ለዘመናት ገንዘባችሁን ያራገፋችሁበት ምድራዊ መላ ነው። አይነርግቧ ወይም እስከርፏ ከላይዋ ላይ ገፈፉና ቀጠቀጧት የተባለው ልብስ በመጽሐፍ ቅዱስ ትርጉም ስም ነው። ስማችሁ ጠፍቶ
ክርስቲያን የነበረው ስማችሁ አንዱ ዘማዊ፣ አንዱ ግብረ ሰዶም፣ አንዱ ሌዝቢያን፣ አንዱ ሴተኛ ዳሪ፣ አንዱ አጭበርባሪ ፖለቲከኛ፣ ክፉ ተብሎ ስም ወጣልን። ግን ስማችን ክርስቲያን ነበር። ልብሳችን ከላያችን ላይ ተገፈፈ። ለምን? በቀን ልባችን መክፈት ሲገባን፣ በጊዜ በር መክፈት ሲገባን ዋጋ ከፍለን ነው። በጊዜ አልከፍት ብለን ይበለን። ያቺ ነፍስ በጊዜ በር ሲንኳኳ ብትከፍት ኖሮ ጭራሽ እንዲያውም አልከፍትም ከማለትም አልፋ መሎጊያውን ወይም መቀርቀሪያውን ጥብቅ አድርጋ መዝጋቷ፣ እጁን አስሹልኮ እንኳን ሊከፍት ብሎ እምቢ አለ። አልከፈት አለ። ቤተሰቦች እግዚአብሔር በህመም ቢመጣብን፣ በችግር ቢመጣ፣ በማንኛውም አይነት ነገር ቢመጣ ልባችን አንከፍታለን። በኃጢአተኛም በጻድቅም በመጽሐፍትም በምንም በየትኛው መንገድ መጣባችሁ አልከፍትም አላችሁ። አልከፍትም አለን ሁላችንም። ክርስቶስ ቤት በኩል ይግባ ወደኛ ቤት። ያንኳኳል። እነሆ በደጅ ቆሜ ያንኳኳለሁ፣ የሚከፍትልኝ ቢኖር ከእሱ ጋር ገብቼ እራት እበላለሁ አለ። እራት ምን ማለት ነው? ልንተኛ ስንል የምንበላው ምግብ ነው አይደለም? እረፍት ማለት ነው። በገነት መንግሥተ ሰማያት መግባት ማለት ነው። በመጨረሻው ሰዓት፣ በእንቅልፍ ሰዓት የምንበላው ምግብ ማለት ከእሱ ጋር ገብቼ እራት እበላለሁ ሲል እኮ ይሄ ነው። ውዴ በር ያንኳኳ እያወቀችው በር ያንኳኳ ውዷ እንደሆነ እያወቀች አልከፍትም አለች። በመነኩሴውም በጳጳሱም በሰባኪውም በሁሉም የሚሰበከው ኢየሱስ ክርስቶስ እንደሆነ ቤተክርስቲያን ንስሐ ግቡ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች እየተናገረች ውዳችንን እየሰማናት ውዳችንን እየሰማ ነው የእግዚአብሔርን ቃል በሁሉም በኩል እየሰማን ኧረ እንቅልፍ የመጥቷል እንላለን። ኢየሱስ እንቅልፍ፣ የኮስሞቲክስ እንቅልፍ፣ የብር እንቅልፍ፣ የስልጣን እንቅልፍ ላይ ተኝተናል። አልተሰማም ማለት ነው። ቆይ ትንሽ ተወኝ እባክህን ውዴ፣ ነገ ተመለስ። እግዚአብሔር ሆይ ልጄ እንደው ፈልጌ ነበር እንደዚህ እንደው እባክህን እንድትታረቅ ይፈልገን ነበር ሲባል አይ ቆይ አሁን ኃጢአት ላይ ነኝ፣ ንስሐ ግቡ፣ ቅዱስ ቁርባን ተቀበሉ ሲባል ቁርባን ኧረ እኔ ገና ነኝ እንዴ ምን ነው አሁን በዚህ እድሜ ትላላችሁ? ገና ነኝ ውዴ። መጥቶ በሩን ሲያንኳኳ ስጋ ወደሙ ተቀበይ፣ እኔ ምግብ ነኝ፣ እኔ መጠጥ ነኝ፣ ብይኝ ጠጭኝ ብሎ ሲመጣ ብላኝ ጠጣኝ ብሎ ሲመጣ አይ ቆይ ተኝቻለሁ፣ እንቅልፍ ላይ ነኝ፣ አሁን ቆይ ሂድ፣ አሁን አትምጣ፣ እንቅልፌን ከጨረስኩ በኋላ ነው። እናንተ እንቅልፋችሁን ስትጨርሱ እኛ እንቅልፋችንን ስንጨርስ ውዳችን ሌላ ነፍስ ሊያድን ሌላ ቦታ ነው ያለው አለ አጠገባችን። ግን በማርፈዳችን ዋጋ እየከፈልን ያለ ነው። ማርፈድ ማለት መስገድ፣ መጾም፣ መጸለይ በምንችልበት እድሜ፣ ጉልበት፣ ጊዜ፣ ገንዘብ አግኝተን ምጽዋት አስራት ማውጣት በምንችልበት ጊዜ ባለመንቃታችን ድሃ ሆነን ድርቁስቁስ ብለን ተቸግረን መተን እንመለከታለን። በደህናው ጊዜ ምን አለበት ብንሰግድ? ተኝተን የባንክ ቡካችን እንደለብ ስትልልን ወጠር ስትል ትንሽ ሳንቲም ሲኖርም አንቻልም። ከባዶች ነን ቤተሰቦች። ከዛ አረ በኋላ ተመለስ ውዴ፣ በር አታንኳኳ እባክህን፣ አትደብድበው በሬ፣ የልቤን በር አታንኳኳ፣ ትንሽ ቆይ በቃ እኔ ኃጢአት ይቀረኛል። ትንሽ ቃሌን ሰምተሻል አይደለም? ልብሽ ውስጥ ገብቼ እያንኳኳሁ እኮ ነው። ይሄን የመሰለ ትምህርት ሰምተሽ ወደ ዓለም እንደገና ትመለሻለሽ ሲል አይ ቆይ ልተኛ፣ ትንሽ እያንኮራፋሁ ነው፣ እግሬን ታጥቤያለሁ፣ እጄን ታጥቤያለሁ፣ ተወላውያለሁ፣ ቢጃማ ለብሻለሁ እኮ ደህና ልብስ ልበሽና ተነሽ እስቲ ስገጂ፣ ጹሚ፣ ጸልይ። አይ ቆይ ልተኛ። መጥቶ ክድን ያደርግብሻል፣ ክድን ያደርግብሃል። ስለዚህ ውዳችን በር ያንኳኳል። የሁላችንም ውድ የነፍሳችን ውድ ስጋ ወደሙ እንድንቀበል ንስሐ እንድንገባ በቃችሁ እያለ ካለንበት ኃጢአት እንድንወጣ በር ያንኳኳል ሁልጊዜ። ምንድነው ማድረግ ያለብን? ምን እስክንሆን ስንት ኃጢአት ሰርተን ስንት አካላችንን አጉድለን እግዚአብሔርን ስንት ጊዜ አሳዝነን ነው ንስሐ የምንገባው? እንደሚሉት አባቶቻችን ስንት ነፍስ ጠፍቶ ስንት ሰው ሞቶ ነው ሰላም የምናገኘው እንደሚሉት። ልጆቻችሁ ሲታመሙ፣ እናንተም ልጆች እናትና አባታችሁ ሲታመሙ መስገድ፣ መጾም፣ መጸለይ እየቻላችሁ ወደ ሆስፒታል የምትሮጡበት መንገድ፣ አስቆርቧቸው ሲባል እናትና አባታችሁ እንዲህ ምን ነው ኧረ ገና ናቸው እናትና አባቴ ታመው አልጋ ላይ ተኝተው ግሉኮስ ተሰክቶባቸው ካንሰርም ይሁን ምንም ይሁን በቃ ከባድ ህመም ታመው ችግር ውስጥ ሆነው እንኳን ቅዱስ ቁርባን የሚባለው ነገር ሲነሳ ኧረ እኔ ድኜ እነሳለሁ ገና ነው ቅዱስ ቁርባን ይላሉ። ክርስቶስ ወርዶ ከቤተ መቅደስ ወጥቶ ቅዱስ ቁርባኑ ማለት ነው
ቁረቡ ተብሎ በር ድረስ እንመጣላችኋለን፣ መኪና ውስጥ ብቻ ይዛችኋቸው ነው። የሚቆርቡትን ሰዎች ወደ ቤተልሔም በር አቅርቡና እስኪ ይቀበሉ ሲባል አይ ቆይ ከቆረቡ በኋላ ይሞቱብኛል፣ ድብን ይበሉ። ከቆረቡ በኋላ ግን አይ ገና ነን፣ ውዴ በር እያንኳኳ እናንተ ወይ የእናትና የአባታችሁን ወይ ደግሞ የልጆቻችሁን ጊዜ ታዘገያላችሁ። እናንተም ለኃጢአትና ለዓለም የተመቻችሁ ሆናችሁ ወይ ንስሐ አልገባችሁ፣ ወይ ልጆቻችሁና ወይ እናትና አባታችሁ ደግሞ ንስሐ እንዲገቡ በር አልከፈታችሁ። ወይ አትገቡ ወይ አታስገቡ የሚባለው ይሄ ነው። ወይ አትወጡ ወይ አታስወጡ። ጨሌ ጣሉ፣ ባዕድ አምልኮ ጣሉ። አጋንንት ነው። ዛሬ ላይ ሊያታላችሁ ይችላል። ገንዘብ፣ ሀብት፣ ንብረት፣ እውቀት ብዙ ነገር ያገኛችሁ መስሏችሁ ሊሆን ይችላል። መጨረሻው ግን ሞት ነው። የሲኦል ወራት የምትሆኑት። ገነት መንግስተ ሰማያት ለመግባት ድሃ ብንሆን ይሻላል ሀብታም ሆነን ሲኦል ከምንገባ። ሁለት አይን ኖሮህ ገነት ሲኦል ከምትገባ አንድ አይን ኖሮህ ገነት ብትገባ ይሻላል ይላል ቃሉ። ስለዚህ ውዳችን የትኛውን በር ያንኳኳ? አሁንማ በሩ ተሰብሮ ወለል ብሎ ተከፍቶ ግን ያጋንንት መራወጫ ሆኗል። እንዴት ያንኳኳ? ጭራሽ በሩን እንዳይነካ ጭራሽ በሩን እንዳያንኳኳ ዘበኛ ቀጥረናል። መነኮሳትም ካህናትም ሰባኪውም ስልካችሁ ውስጥ መጥተው እንዳያንኳኩ። ስብከት ሲመጣ እንደዚህ ነገር መስማት አልፈልግም። እግዚአብሔርን በሩቁ ነው። እግዚአብሔርን ማምለክ በሩቁ ነው። ቀረብ ስንል ፈተና አለ ይላሉ። ተፈትነ ገነት ብትገባ አይሻልም? እንደ ወርቅ ነጥራ። በሩቁ እኮ በሩቁ ነው። ሁልጊዜ ሩቅ ነው። ለእግዚአብሔርም ለሙቀቱም ለመለኮቱም ለኃይሉም ለፍቅሩ ለሁሉ ነገር ሩቅ ነው። ለጊዜው ደስ ሊል ይመስላል። የምናገኘው ገንዘብ፣ ምንበላው፣ ምንጠጣው ነገር ደስ ይል ይመስላል። ግን በሩቅ ያለ ሰው ሁልጊዜ ሩቅ ነው። ቅርብ የሆነ ደግሞ ቅርብ ነው። የሚወርሰው ልጅ የሚሆነው ከባርነት ወጥቶ ወደ እግዚአብሔር የቀረበ ነው። ወራሽ ሩቅ ሳይሆን ቅርብ ነው መሆን የሚችለው። ስለዚህ ክርስቶስ ደግሞ እኛን ከባርነት ወጥተን ልጆቹ እንድንሆን ያደረገው የተቤዠን ወራሽ እንድንሆን ልጆቹ እንድንሆን ነው። አርነት የወጣ ነው ገነት መንግስተ ሰማያትን ሰው ያላየውን ሰው ያልሰማውን በአይምሮ ያልታሰበውን እንድንወርስ ነው። ቤተሰቦች ተቸግሮ መንግስተ ሰማያትን መውረስ ይሻላል ወይስ ተመችቶን ሲኦል ገብቶ መቃጠል ይሻላል? ሁሉ ነገር እኮ ለጊዜው ነው። በምቾት ውስጥ ያለ ማንኛውም የምታዩት ነገር ሁሉ የአይን ነው። በመከራ ውስጥ ያለ ማንኛውም የምታዩት ነገር ሁሉ የልብ ነው። እግዚአብሔር እንድታሸንፉ በመከራ የተጠቀለለ በመከራ ፖስታ የተጠቀለለ ህይወት ይሰጣቸዋል። ያንን አሸንፎ የወጣ ነው ድል የሚያደርገው። የመጀመሪያው ጦርነት እኮ እናንተ ውስጥ ያለውን ጦርነት ማሸነፍ ነው። በዚህ ምድር ላይ እድለኛ ነው ብዬ የማስበው እኔ በልብ ውስጥ ያለውን ጦርነት ያሸነፈ ነው። የስጋና የነፍስን ጦርነት ያሸነፈ የነፍሳችሁና የአጋንንትን ጦርነት ያሸነፋችሁ እናንተ ናችሁ እድለኞች። እኔ የብዙ ሰው ታሪክ ስለምሰማ የብዙ ሰው ገጠመኝ ስለምሰማ በምክር አገልግሎትም በምንም የመስማት እንዲያው ያቀረብኩት ብቻ ራሱ 2000 ገጠመኝ አይሆንም? 2000 ገጠመኝ ይሆናል እኮ ያቀረብኩት ብቻ። ያላቀረብኩላችሁ ደግሞ የሰማሁት ታሪክ ደግሞ እጥፍ ነው። የዚህን ሁሉ ኤክስፒሪየንስ ሳይ እድለኛ ሰዎች ብዬ የማስባቸው በእውነት ነው የምላችሁ ስጋና ነፍሳቸውን ያስታረቁ ይህን ሁሉ መከራ ተቋቁመው ራዕየ ዮሐንስ ምዕራፍ 3 ላይ ያለውን በቃ ብፁዓን የሚባሉት በበጉ ደም ልብሳቸውን ያጠቡ ናቸው፣ ቅዱስ ቁርባን የተቀበሉ ናቸው የሚለውን ሀሳብ የፈጸሙ ሰዎች ናቸው። በጣም እድለኞች ናቸው። በጣም ስለዚህ እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም ይላል ኢዮብ 33:14 ላይ። በህልምም ይናገራል፣ በአልጋችን ተኝተን በውድቅት እግዚአብሔር ይናገራል፣ ግን ሰው አላስተዋለም ነው የሚለው። በእውነት እንዲህ አይነት ገጠመኝ ሳቀርብላችሁ ለማንም ተረት ይምሰለው፣ ለማንም ምንም አይነት በቃ ዝም ብሎ ፈጠራ ይምሰለው፣ ለአንዳንድ ነፍሶች ግን እፎይታ ነው። አንዳንድ የሚድኑ ነፍሳቶች አሉ። እድለኞች ናቸው እናንተ ይህን ሰምታችሁ የምትለወጡ ሰዎች። አለመታደል ትምህርታችን የምትቃወሙ የኛ ጠላት የሆናችሁ የትምህርታችን ጠላት የሆናችሁ ጓደኝነቴ ወንድምነቴ ብቻ አይደለም የቀረባችሁ። የእውነት ከነቃችሁ በኋላ የእንቅልፍ ኪኒን እንደዋጣችሁ ቁጠሩት። ከነቁ በኋላ እንደገና ላለመነሳት አልፈልግም ብሎ
ተመልሶ ሽፍንፍን ብሎ ሞቆኛል ብሎ ለጥ ያለ እንቅልፍ ውስጥ እንደተኛችሁ ቆጠሩት። የሚሻለው ግን እነዚህ ሰዎች ምንድነው መንፈስ የሚሉት ብሎ ከማለት ይልቅ ምንድን እንደምንል ገብቶ ማዳመጥ ነው የሚሻለው። በጣም ብዙ ሰንበት ተማሪዎች፣ ብዙ ሰባኪያን ወደዚህ አስተምህሮ መጥተው አዳምጠው ሰዎችን ለማዳን ጥረት እያደረጉ ያሉት ችግሩ የሁሉም ሰው ችግር ስለሆነ ነው። እና እግዚአብሔር አምላክ መጨረሻችን ያሳምርልን።